እህቶቼን እንግዲህ በዚህ ባደጋ ከዛ በኋላ እንደገና ደግሞ እንደ በጀመርኩት እንኳን አጭር ጊዜ ውስጥ እንኳን ትዳሬ በመቀጠል አልቻለም። ምክንያቱም በቂ ጊዜ ባለ እንግዲህ ደግሞ ከመኪናው አደጋው የተረፉት እህቶቼ መሀል አንዷ ናት። እሷና የእህቴ ልጅ እኔ ራሴ እዚህ ውስጥ ባልሆን ምናልባትም የሆነ ሱስ ገብተህ መንስ ውስጥ ገብተህ ራስህ የምትጠፋበት ነገር ነው የሚኖረው። በአጋጣሚ እንደምታዩት እህታችን በተመሳሳይ ችግር ውስጥ የነበረች ናትና ሱስ ውስጥ የነበረ በቃ ያው አስቸጋሪ መንገድ ላይ እኔ በጣም ደግ እና በጣም ሰጪ የነበረች ወላጅ እናት ነበረች። አባት በላይ ነው ከባድ ነገር እኔ በቃ በህይወት ያኔ ነው የደነገጥኩት። ምን አጥፍቼ ነው እንደ አይነት ነገር እንደገና ሌላ ሀዘን ምናምን ብዬ እንትን ያልኩበትና አሁን እዚህ ነው የምኖረው። ግን ይሄ እዚህ ስለኖርኩኝ እንደ ቢግ ዲል ወይም ደግሞ እንትን ለማድረግ አይደለም። በቃ በጣም የሚገርም ጥሩ እንቅልፍ ይወስደኛል። ካሊድ ማለት ሁሉ ነገር ሰርቶ ይሳካለት ልጅ ነው። ስለ ካሊድ እንግዲህ ሚስተር አለጋኳቸው የሴት ሞዴልስ ፕሮዳክሽን ማኔጀር ነው። 6 ዓመት አካባቢ ያገለግላል። ዓለም ሙሴ 3.6 ሚሊዮን ብር እስከ 5.9 ሚሊዮን ብር የሚደርስ ልዩ ቅናሽ በሳርቤትና በአዋሪ ሳይቶቻችን ላይ ይዘንሎት ብቅ ብለናል። ከ80 እስከ 153 ካሬ አማራጮችን አቅርበንሎታል። ከ35% እውነተኛ ቅናሽ ጋር 20% ቅድሚያ በመክፈል ቀሪውን 80% በግንባታ ሂደት ለ3 ዓመት ውስጥ ያለምንም ዋጋ ጭማሪ የሚከፍሉበትን ምቹ አከፋፈል አዘጋጅተንሎታል። ልብ ይበሉ፣ ውላችን በኢትዮጵያ ብር ነው። እንዲሁም ምንም አይነት የዋጋ ግሽበት አይመለከተውም። ቅናሹ ለተወሰኑ ቤቶች የወጣ ስለሆነ ለቢሮ ወይም የሳይት ጉብኝት ለማስያዝ በ0909986698 ይደውሉ። አንዳንድ ሂደቶች ለምሳሌ እኔ አሁን እዚህ ነው የምኖረው። ግን ይሄ እዚህ ስለኖርኩኝ እንደ ቢግ ዲል ወይም ደግሞ እንትን ለማድረግ አይደለም። በቃ በጣም የሚገርም ጥሩ እንቅልፍ ይወስደኛል። ከዛ ደግሞ 4-5 መኝታ ቤት የነበረው ክፍል ተኝቻለሁ ኖሬያለሁ። አሁን እንደውም ከዚህ ሲምስ ሀያት ቢሆን ቤቴ ጥየው መሄዳችን በቃ ይሄንን ማለት በቃ ስለዚህ the only thing ደግሞ ሁሉ ጊዜ በቃ አሁን ሐሳብ አይሆንብህም እንደዚህ ታረጋለህ። አንደኛ እሱ ነው እንትን ያለው። ሌላ በተረፈ ግን በቃ እቺንም እንደምታያት በእንጨት ቆጥ ሰርተናት እንደዚህ ያለችው። በተረፈ እንግዲህ እዚህ ሻወር ሽንት ቤት እዚህ በልጆቹ ላይ እዛው ከላይ ሆነን ሰርተናል። እንግዲህ ያው በፊት ናርዲም ስለምታውቃት ያው ፋሽን ኢንዱስትሪው ላይ ስለነበረ ድሮ ሲሆን የትኛው ከቱ ጋር ማች እንደምለብስ ምናምን አድርገህ በቃ ይሄንን ምናልባት እነዚህ ምናልባት 10 ዓመት ምናምን ናቸው። ግን በቃ ተወልዲን ቃል ለተለብሱላችሁ በቃ አሁን ለምሳሌ ይሄን ከዚህ ለብሳለሁ ብለህ ለከለር እና ለማችንግ ተጨንቀህ ምናምን አሁን ለሰው ሰተን በቃ ተወልዲንግ አንዳንድ ጊዜ በቃ ይሄ በቃ ሆነ ነው እንጂ የትኛው አሁን በቃ ይሄ የትኛው ከየትኛው ምናምን ይባል ነገር የለም። ቶሎ ፊት ለፊት ግን እንደገና ደግሞ ለብሰህ የምትሄድበት ነገር የለም። ዞሮ በፊት ሲሆን ራሱ መልበሻ ክፍል ኖሮ ምናምን ብለህ ተጨንቀህ ምናምን ነበር የሚኖረው። ግን ዋን ኦፍ ደንትን ያው ይሄ እንደ ሳሎንህ ነው ማለት ነው። አሁን እቺኛው እንደ ሳሎን ፊል አደርጋታለሁ። ከዛ ግን ምንድነው እንግዲህ ሴፎን ቶክ ሾው እንግዲህ 6 ዓመት እኔ ማኔጅ አድርጌያለሁ እና ያው ፕሮዳክሽኑ ላይ ሰርሽ ጋር እንግዲህ ረጅም ወደ 10 ምናምን ዓመት አብሬ ሰርቻለሁ። ከፋሽን ኢንዱስትሪ ያው ከነሱ ጋር ጀምሮ እንግዲህ ከ98 ጀምሮ አለ ከዛ ስለዚህ አሁን ወደ 10 ቴራባይት ቪዲዮ አለ የሰራው የተቀረጹ እዚህ ያሉ የልጆቹ ታሪክና ስናየው ትንሽም የሰራ ሰው ሶሻል ሚዲያው ላይ እንደዚህ የሆነ ሲነቅ በቃ እዚህ ቁጭ ብዬ ኤዲት እያደረግን ነው በደንብ ሚዲያው ላይ የማውጣትና የማድረግ ነገር ነው። አሁን ትልቅ እንትን ያደረግነው እንደውም አንድ መጀመሪያ አዛኛው ቤት እያለን እንግዲህ ከሳሪያና ሀበሻ ጋር እህት ማለት ነው እህት ወንድም ረጅም ዓመት የሰራንና ለቅሶ ኖሮ ልደርስ የመጣች ያው እርዳታው እንደነበር ከዛው ይዟት የመጣው ሰው ካሊድ ይረዳል እንዴ በቃ ማለት የሚመስላችሁ ይሄ ማለት ለሌላው ሰው የምትተርፍ ኦሬዲ አንዳንዴ ኖሮ ልታር አሁን ሰሞኑን እንኳን ራሱ ለሌሎች ሰዎች ስናስተባበር
ሳሪ ኤርሚ ደነገጠች። ቲክቶካችንን ስታየው 100 ምናምን ቀስነሽ በቃ ያው ለሌላው ለሚያየው ሰው ያስደነግጣል። አመሰግናለን ካሊዶ። እንግዲህ ያው የወንድም ካሊድ ፋውንዴሽን እጅግ አስደናቂ ስራዎችን እየሰራ እንደሆነ ተመልክተናል። በርካታ እናቶችን፣ ህፃናትን ድጋፍ የሚፈልጉ ኢትዮጵያውያንን እየረዳ እንደሆነ ተመልክተናልና እንደው የወንድም ካሊድ ፋውንዴሽን ከመነሻውና አሁን ያለበትን ሂደት ስታስተያየው ልዩነት ምን ይመስላል? ከመነሻውና አሁን ስትጀምር እንግዲህ አሁን የደረሰበትን ደረጃ ስታየው። ኦኬ ያው የሚያቀኝ ሲሆን ይገባዋል። ለምሳሌ እንዲያረጋለሁ ብዬ ካልኩኝ አረጋለኝ እና ሁልጊዜ ይሄ ነገር ጭንቅላቴ ውስጥ አልቋል። ግን ይሄ አይደለም ገና ያው የሚቀጥል ትልቅ አለ። የወንድም ካሊድ ቪሌጅ የሚባል በቃ መንደር ይኖረናል፣ ወገኖች የሚረዱበት እንደ አላማም በኢትዮጵያ ልመናና የጎዳና ህይወት ታሪክ አድርጎ ማስቀረት እሱ ነው ኢኒሼቲቫችን። እሷ ስለሆነች እሷን ለማሳካት በምንሄድበት ሂደት ይሄ ጅማሮ ነው። እንግዲህ 1-2 ስቴፕ ብለን አሁን የሚቀጥለው ላይ እንግዲህ ሌላ ትልቅ መንደር ኖሮን ስለዚህ ያንን ወገኖቻችን በየጊዜው እንግዲህ በተለያየ ችግር ምክንያት ላይ ያሉ ወገኖቻችን ለመርዳት የምናደርገው ሂደት ችግሮች በየጊዜው ሊመጡ ይችላሉ። ግን ችግሩን ከምንጩ የማጥፋት የማድረግ የስራ ባህላችን የመስራት የማድረግ ነገር ይኖራል። እንግዲህ ችግረኛ ብትል ያደጉት ሀገራት ላይ ሳይቀር ይኖራል። ምንም ጥያቄ የለም። አሜሪካን ሀገር ብትሄድ አውሮፓ ሰምታይምስ ማላስብበት ለምሳሌ ሳውዲ ጅዳ ያለፈው 2 ዓመት ነበር ሀጅ ያደረኩትና ቡርጅ ሰዓጋ እንግዲህ ይሄንን ቪዲዮ እዛ አካባቢ እንኳን የሚለምኑ ሰዎች ይኖራሉ። ስለዚህ ይሄ ማለት ሙሉ መቅረፍ ከተቻለ የሚለው ነገር ነው። ስለዚህ እንደዛ አይነት ቦታ ላይ እንኳን ሰዎች ሲለምኑ አይተናል። ስለዚህ ችግሮችን መቅረፍ እንግዲህ ሌላ ሀገር ዜጋም ሊሆን ይችላል መጥቶ ሊለምን ሊጠይቅ የሚችለው ግን እነዚህ ነገሮችን አድርጎ የሆነ ነገር በተቋም ደረጃ የሚረዳበት ቦታ ያለበት ራሱን የሆነ ነገር የሚሆንበት ነው። እንግዲህ አሁን ሀገራችን በተያያዘችበት ሁኔታም ደግሞ እንዲህ አይነት ነገሮች የሚያስቀጥሉ አይደለም። ይሄ መንገድ ላይ ያለን አሁንም ብትሄድ እንኳን አሁን በስርዓት በፊት ላይ መኪና ላይ መንገድ ላይ እኛ ራሱ በርካታ አሁን ያያቸው ከብሔራዊ ቲያትር ከአምባሳደር ጋር ቸርቸር ጎዳና ያነሳናቸው ልጆች ከፒያሳ ከምናምን ያነሳናቸው ልጆች ናቸው ሆኖ አሁን እዚህ ቤታችን ላይ ያሉትና ግን መስራትና መቀየር እንደሚቻል ስላየን ያንን ልንቀጥልበት እንችላለን። ለሌላ አፍሪካ ሀገርም አርአያ ምን ሆነበት ነው። እንደውም ብዛ አይደለም ትንሽ እኔ ከፍ ብዬ ሁሉ የሆነ ለአንዳንዴ አፍሪካን ከመብላት ከመጠጣት አልፈው እንዲያደርጋሉ ብሎ አያስቡንም አይደል? እንደሱ ሁሉ አርአያ ምን ሆነበትን ነገር ይሆናል ብዬ አስባለሁ። ምክንያቱም እቅድ እንደ ሀገርም ነው እንደ ሀገርም ነው እንደ ዓለምም ነው የምትወስደው። ምክንያቱም አንድ እርግጠኛ ሆኜ የምነግርህ ነገር አሜሪካን ሀገር ያለ ወይ አውሮፓ ያለ ወይ አረብ ሀገር ያለ እንግዲህ እነዚህ ሀገር ያደጉት ሀገር ላይ ሀብታም ሀገር ላይ ያለ በእኔ እድሜ ያለ ወጣት ዝም ብሎ ካለምንም ነገር ተነስቶ እንዲህ አይነት ነገር ሞቢላይዝ አድርጎ ብሎ ሰርቶ እርዳታ ድርጅት ሊከፍት አይችልም። ምንም ወይ ቤት እንትን ያለ ወይ ሪታየርድ ሲያደርግ ወይ ገንዘብ የፋሚሊው ኖሮ ልክ እንደ ቢል ጌት ፋውንዴሽን እንደምናምን የምትለው የሆነ ነገር ነው እንጂ ዝም ብሎ እንደዚህ አይነት ነገሮች ይኖራል ብዬ አላስብም። ስለዚህ አንዱ ትልቁ ፈጣሪ የሰጠን ነገር እንግዲህ አንዱ ትልቁ ነገር ይሄ ነው። አፍሪካዊ በራሱ ያለን ትልቅ ሀብት ራሳችን በልተን ሳንጠገበን ሳንበላ ሌላ ሰው የምናስብበት ሂደታችን ብዙ ለየት ያደርገናል እና ስለዚህ የምናስባቸው ህልሞች ይሳካሉ ብዬ አስባለሁ። ከዛ ውጭ እንግዲህ ደግሞ እንደ አንዳንድ ጊዜ ይሄ ሰዎች ውስጥ እንግዲህ ሁሉ ጊዜ ይሄ አሳን ከምታበላ ማጥመጃውን ስተው አይነት ነገር ተረት እንዳለ ሁሉ እኛም ያንን ብልህ ነው መርህ ነው የምንከተለው። በቃ በራሱ እግር ቆሞ የሚሄድ ማህበረሰብን ረድቶም ብሎ ሁሌ ተረጂ ሳይሆን እንደዛ ነውና ለኛ ኦፍ ኮርስ ቻሌንጅ አድርጎናል። አሁን ቤታችን እንደዚህ ነጭ ቀለም በምናምን ቀብቶት ከተማ መሀል ላይ እንደዚህ ሆኖ ሲያይ የቱጃር ቤትም ብቻ ሳይሆን እንደ ተርፎ ሞልቶ ተርፎ ምናምን ነውና የምር እዚህ ቤት ጎዳና ነው የሚኖረው ይልሃል። አንዳንዴ አሁን ሰሞኑን እዚህ የሆነ የተወሰነ ገበያ ማሰባሰቢያ ሌሎች ተቋማትም እንደዚህ አዳራሾቻችን ውስጥ እንዲያደርጉ ከዚህ ሆኖ ተመልሰው ሄደዋልና ሆቴል መስሏቸው የሚመለሱ አሉ። ጠዋት ላይ መጥቶ አሁን ጫካ ፕሮጀክት ላይ ከኦቪድ ኮንስትራክሽን ጋር የተለያየ ቦታ ላይ ይሰራሉና ይደነግጣል ሰው በቃ መንገድ ላይ ምንድነው ይሄኛው ግቢ ምናምን
እና እንደዚህ ይሄ ጥሩ ነው ማለት እንደ አንድ ቱሪስት መስህብ ነው የሚሆነው። በጣም በየርም በነገራችን ላይ ዛሬ አንድ ከዱባይ ከሳውዲ አንድ ትልቅ የሶሻል ሚዲያ ኢንፍሉዌንሰር እንደዚህ ቱሪዝም ላይ የሚሰራ መጥቶ ዋን ኦፍ ቱር ከሰጠነው በኋላ እዚህ አክቲቪቲ አንድ እንዲያ ያደረግነው በቃ እንዴት እንደተደሰተ። ስለዚህ አሁን ቀጣይ ከተማችን ከምታደርገው አንዱ እኛ እርስ በርሳችን እንዴት እንደምንረዳዳ ማሳይበት ሆኖ እንደማያ ነው። ምክንያቱም ነገ ላይ መጥቶ አንድ ቱሪስት እዚህ ቦታ ላይ ቢቀመጥ ምን ቢያደርግ ይሄ የምታፍርበት እንትን የምታደርግ አይደለም ያለውና ይሄ እንግዲህ አንድ ትልቁ ሂደት ነው። ይሄን ይመስላል እንግዲህ መቼም ያው አንተ ወጣት ነህ። በወጣትነት ስታልፍ ደግሞ ድርጅት አቋቁመሃል። አንድ ድርጅት እንኳን መምራት ቤተሰብን መምራት እጅጉን ይከብዳል እና እንደው አሁን ቻሌንጆቹ ምን ይመስላሉ? የወንድም ካሊድ ፋውንዴሽንን ለማስኬድ ለማስቀጠል ያሉ ፈተናዎችስ ምን ይመስላሉ? ቤቱ እንደቀየርክ እንግዲህ 2 አመት ሆኗል። ወደዚህም ከመጣ አንዱም ትልቁ ፈተና ቤት ቀይረ ወደ ሌላ አካባቢ ስትሄድ የምትረዳቸውን ሰዎች ማጓጓዝ፣ እቃ ማጓጓዝ እንደዚህ አይነት ፈተናዎች ይኖራሉና ከዚህ ጋር አያይዘህ ብትነግረን። እሱ እንደውም ከባድ አይደለም ማለት ማጓጓዝ ልጆቹ በራሱ እንኳን ያው እዚህ ቤቱን ሲሰራ ግንበኛ ናጺ ቀለም ቀቢ ሆነው ይሄንን ቤት ሙሉ የሰሩት እነሱ ናቸው። ኦልሞስት 90% ነው ባለ የተለየ ቴክኒክ ነገር ካልሆነ በስተቀር ከኤሌክትሪሻን ጀምሮ ከምናምን ኤሌክትሪሻን የነበሩ ልጆች ቋሚ እዚህ ሰራተኞች ሆነው እየሰሩ ነው። እንደዚህ ብዙ ነገር የተለየ ባለሙያ ሴራሚክ ላይ ምናምን እንደዚህ እና ይሄ እንግዲህ ከዛ ዋናው ትልቁ ነገር እኛ ቤቱን ከሰራን በኋላ ሰው እንዲረዳን ማድረግ ነው ከባድ የሆነብን። ምክንያቱም ይሄ በድንኳን ውስጥ ሆነ ምናምን ሰው እየተሰለፈ የሚመጣበት የነበረ ሂደት አለና ይሄ ሙሉ ባለበት ሂደት ላይ ሰው አንደርስታንድ አድርጎን እንድንቀጥል ማድረግ በራሱ ትልቅ የሄድንበት ችግር ነውና እንግዲህ ፈጣሪ የተመሰገነ ይሁን ስቲል ቀጥሏል። እሱም በዛ አልቀጠለም እና በጣም ከባድ ሂደት ነው ያሳለፍነው። ግን አሁን ዛሬ ላይ ቆመን እንድንሄድ አድርጎናል። ከዛ ውጪ እንግዲህ አንዱ ትልቁ ነገር የዚህ የዕለት ተዕለት ምግባችንን ፋታ ማይሰጥ ነገር ነው። ለምሳሌ ቁርስ፣ ምሳ፣ እራት ተብሎ እዚህ ቤት ውስጥ 2000 ምግብ እንመግባለን። ባሉት ሰዎች ለልጆቹ ዳይፐር፣ የንጽህና መስጫ ሳሙና ምናምን እነሱ ሁሉ ሆኖ አጠቃላይ ሆነ ወር ወደ 100 ምናምን ሺህ ብር አካባቢ ያለን ወጪ በቀን እንደዛለን። በወር ወደ 5 ሚሊዮን ብር አካባቢ ያለን ያ እንግዲህ ወደ 60 ሚሊዮን ብር አካባቢ በአመት ይጠጋል። ከየት ይመጣል ብትለኝ ራሳችን ሰርተን በመናመጣ አብዛኛው በጣም በተወሰነ መንገድ የ9200 ትንሽ ገዛለን። ኢትዮ ቴሌኮም በዚህ አጋጣሚ ማመስገን እንፈልጋለን። ከዛ ውጭ ደግሞ የሚያግዙ ማህበረሰብ የተወሰነ ነገር ዶኔት እያደረጉ በተረፈ ግን ረመዳን ላይ በተለያየ ቦታ ላይ ኢቨንት በምናዘጋጀው ነገር አድርገን በዛ ገቢዎች በምናመጣው እንደ ገቢ ሳይሆን በቃ ድጎማ እግረ መንገድ እያደረግን ራሳችንን በምናደርግበት ነው ሂደት የምናደርገው እና ያለንበት ሂደት ወደፊት ትልቅ ተስፋ አለ። በራሱ እኔ ባልኖር እንኳን መቀጠል የሚችልበትን ስትራቴጂ እየነደፈን እያደረግን ነው። ግን ትልቁ ነገር የተገነዘብኩት እኔ ሌሎች እንደዚህ አይነት ተቋማትን የማይቻለው እናንተ ጋር ሲስተም መፍጠር። ሰው ያው ተሰባሪ ነው፣ የሆነ ቀን ምን እንደሚሆን አታውቀውምና አንድ ሰው ባይኖርም ግን ይሄ የወንድም ካሊድ ፋውንዴሽን ቀጣይነት እንዲኖረው ዘላቂነት እንዲኖረው የራሱ ሲስተም ኖሮት በራሱ ሲስተም እንዲመራ ያደረጋችሁበትም ነገር ሌላው መማሪያ የሚሆን ነውና እሳቤው እንዴት መጣ የሚል ጥያቄ ባቀርብልህ ደስ ይለኛል። የተቋሙን እንትን የማድረግ የማቋቋም ምክንያቱም አንዳንድ ልምድ ብትወስድ አሁን በጣም ለኛ ትልቅ አርአያ የምንላቸው የክብር ዶክተር አበበች ጎበናን ብንወስድ እሳቸው እንግዲህ ለብዙ አርአያ የሆነ ተቋም ነው። ያ ተቋም እኔ በቅርብ ጊዜ ሄጄ ለመጎብኘት ሞክሬ ነበር። ያን የሚያክል ትልቅ ስም ያለው ተቋም እሳቸው እንግዲህ የሆነ ሰዓት ላይ ለማን ይሰጥ እንዴት ይሁን ምናምን የሚባል ብዙ እንትን ሁሉ ነገር ነበርና እና በቃ በጣም ያንን ሁሉ የነበረ ተቋም አሁን ላይ እንግዲህ በጣም አሁን አዳዲስ የተፈጠሩት ሁሉ እንደዚህ አልፎት እስኪሄዱ ድረስ ምክንያቱም ያ እንደዛ አይነት ነገሮች ባለመኖራቸው ሁሉ ጊዜ በመስራቹ ላይና ይሄ በፋውንደሩ ላይ ዲፔንድ ያደረገ ሲሆን እንዲህ አይነት ነገር ችግሮች ይፈጠራሉና በጣም ብዙ እንትኖች አይቻሉና እነዚህ ነገሮች መወገድ መቻል አለባቸው። ስለዚህ እኛም እኔ ባልኖር ልክ እንደ ኔው ፋሚሊ ላይ እንደተፈጠረ ድንገተኛ ሞት ይኖራል፣ ስለዚህ ይመጣል። ስለዚህ ህልምህ መንገድ ላይ ቀረ ማለት ነው። ስለዚህ በዚህ አይነት መንገድ አድርገን አስተዳደራዊ ነገር ከዛ ደግሞ የተለያዩ ተቋማት ላይ ቀጣይ ካለ እንግዲህ አሁን የዲጂታል ዘመን እንደመሆኑም በራሱ በደንብ ዲጂታላይዝ ማድረግ ቤታችን ላይ እንዳየኸው የካሜራ የሳውንድ የምን ሁሉ ነገር
ዛሬ እንደውም በትንንሽ መንገድ ነው እንጂ አሁን በየሰዓቱ ተው እንደዚህ ምላቸው ነገሮች ቤሎች አሉን። በቃ እሱ በተኖች እንደዛ ስንነካ ሙሉ ለሙሉ እንትን እናደርጋለን። ይሄ በራሱ እንግዲህ አንድ ትልቅ በቃ እኛን ችግር እየፈታልን እየሄደ ያለ ነገር ነው። ስለዚህ ቀጣይ በእርግጠኝነት እነዚህ ነገሮቻችን ተፈተው ስራ ምንድነው ተቋሙ በራሱ ሂደት እንዲሄድና ከዛም ቀጣይ ምናልባትም እኛ የተወሰነ ፈንዶችን የማፈላለግ ላይ ወኔም ወደ ራሴ ህይወት የሚሄድ አንዱም ትልቁ በቃ ራሴን መቻልና ወደ ራሴ ህይወት መመለስ አለብኝ ብዬም ስለማስብ ለዛም አንዱ ትልቅ እንትን ያደረግነውና እንግዲህ አንድ ትልቅ ሂደት ይሆናልናል ብዬ አስባለሁ። 3.6 ሚሊዮን ብር እስከ 5.9 ሚሊዮን ብር የሚደርስ ልዩ ቅናሽ በሳርቤትና በአዋሪ ሳይቶቻችን ላይ ይዘንሎት ብቅ ብለናል። ከ80 እስከ 153 ካሬ አማራጮችን አቅርበንሎታል። ከ35% እውነተኛ ቅናሽ ጋር 20% ቅድሚያ በመክፈል ቀሪውን 80% በግንባታ ሂደት ለ3 ዓመት ውስጥ ያለምንም ዋጋ ጭማሪ የሚከፍሉበትን ምቹ አከፋፈል አዘጋጅተንሎታል። ልብ ይበሉ፣ ውላችን በኢትዮጵያ ብር ነው። እንዲሁም ምንም አይነት የዋጋ ግሽበት አይመለከተውም። ቅናሹ ለተወሰኑ ቤቶች የወጣ ስለሆነ ለቢሮ ወይም የሳይት ጉብኝት ለማስያዝ በ0909 98 66 98 ይደውሉ። እነዚህኛው የአራሶች ክፍል ነው። ሰላም አሁን እንደዚህ አይነት ህፃናት አሁን መልሰው ሲለምኑበት ታዩና ለምሳሌ እዚህ ክፍል ውስጥ 5 ተደራራቢ አልጋ አለ። 5 ጊዜ 3 15 እናቶች 15 ልጆች 30 ሰው አለ ማለት ነው። ስለዚህ በዚህ አይነት መንገድ አድርገን እንደምታየው ካሜራ ያንዳንዱ ነገር በቃ በደንብ ሁሉ ነገር አድርገን ምክንያቱም 24 ሰዓት በቃ ሞልድ ሆል እንደዚህ አድርገሽ ነው። አሁን አራሶች ብቻ ናቸው የሚገቡት። እዚያ ሁሉም ልጅ አላቸው። ያው ትንሽ ከፍ ሲሉ ወደ ላይ ይወጣሉ። የማልጅ ናት። ሌላው ደግሞ ናርዲ አሁን ለምሳሌ እሷ አራስ ናት ልበልሽ። ትንሽ ጠንከር እንዳለች ለምሳሌ እንደዚህ የነዚህ እናቶች ስራ ሊሄዱ ይችላል። ከዛው 100 ብር ይከፍሏትና የሁለት ትጠብቃለች። እዚህ ደግሞ ስትመጣ 30 ተደራራቢ አልጋ አለ። 30 ባራት 120 እናቶች 120 ልጆች አሉ። 240 ሰው አለ። 240 አራስ ኖሮ አንዳንድ ጊዜ ለራሳችን ዝም ብሎ ፈጣሪ በኪነ ጥበቡ ነው የሚያኖረን ነው የምንለውና የሽታው የጠረን ነው። አንድ አራስ ኖሮ እንኳን የራሱ ሽታ አለ። በተረፈ በቃ ሁሉም በእናቶቻቸው እንኳን እዚህ ባይኖሩ በቃ የራሳቸው ሞግዚተርስ በርሳቸው አሁን አንዳንድ ጎበዝ ሲሆን 3 ልጅ ሁሉ ይሰጧቸው አድርገው እንደዚህ ያደርጋሉ። በዛ አይነት መንገድ አድርገው እዚህ አሁን 120 እናቶች 120 ልጆች 240 ሰው እዛኛው 120 360 ሰው ማለት ነው። አንዳንዱ ሰው 3 ሰው ልጆች አለ። ስሙ ማን ነው? ሱራፌል። አሁን ስንት ወሩ ነው? አንድ ወሩን ጨርሶ ወደ 11 ወር ገባ። ሰላም ሱራፌል። ተኩሮ ነው የሚይሽ ልጆች አትበጣ ልጆች ነው የሚመስለው ቅላቱ ራሱ እና this is እና እንግዲህ ይሄ አንዱ ትልቁ የቤታችን እንትን ነው። ከዛ በተረፈ እንደ በዓላቸው ለምሳሌ ይሄ ክርስትና ምን ሲኖር ፕሮግራም ራሳቸው ያደርጋሉ። በድጋሚ እንኳን ደህና መጣሽ በላት። ትልቁ ነገር ብዙ ሳንንጫጫ ብዙ እንትን ሳንል እንዳየሽው ሰው አሁን ይሄንን ያህል ነገር ተሸክሞ ነው ይመስላል። ዋና ፍሬያችን ይሄ ቤታችን ውስጥ ያለ ነው። እንደ ቤታቸው በንጽህና ሙስሊም ክርስቲያን ሳንል አሁን አንድ እንደው በጣም የምትተባበሪና ኔክስት ላይ የምናደርገው እሷ ልጅ ለምሳሌ ልጆቿን አምጫች አንድስ አሁን እሷ ልጇ ኦቲዝም ነው። አይ ቲንክ በቃ ይሄ እንደዚህ ፓራላይዝ ሆኖ አሁን በቅርብ ጊዜ ነው ፓስተር ቸሬ ነው እንግዲህ ልጇን ይሆና አስተንበስ እንደሚያኖር ልጅ እና 3 ልጅ ነው ባሏ ትንሽ ምንድነው ነይስቲ ባሏ የባጃጅ መሸጫ ሱቅ ነበር
ላይፍ ነበራትና ምንድነው እስቲ የተፈጠረብሽ? ያው ወደ ውስጥ ገባ እና ገቢዎችም ያው መክፈል አልቻለም ይመስለኛል። እና 1 ሚሊዮን ደግሞ የጓደኞቹ አብሮ የሰራበት ዕዳ ጠፋበት፣ ጥሉን ጠፋ ማለት ነው። ያው ኪራይ ቤት ውስጥ ነው የምንኖረው። ምንም ማድረግ ስለማልችል ያው እሱን ጠቆሙኝ፣ ወደ እሱ መጣሁ። ቤቱን ዘግቼው ማለት ነው። እሱ ጠፋ። የት እንዳለ አላውቅም። ይሄ ደግሞ 9 ዓመቱ ነው። መንቀሳቀስ አይችልም። መሬት ላይ ነው የሚንከባለለው። ዳይፐር አለ፣ ብዙ ነገር አለ። ስለዚህ ምንም ማድረግ ስላልቻልኩኝ ወደ እሱ መጣሁ። ሰው ጠቆሙኝ። የት ነበረ? ትውልድ ይምጡ። ማን ጠቆመሽ ነው የመጣሽው? ፓስተር ቸሬ። ያው ወደ አጋጣሚ ያገኘሽ ፓስተር ቸሬ ጋር ያው እናት ስትሆን የሆነ ውስጥ የሚነግር ነገር አለ። ብር የሚጠፋ ማለት ያው በእኔ ስር ቁጥጥር ስር ስለሌለ ብሩ ፍርሃት ያዘኝ ማለት ነው። እና እሱን ላማክረው ሲሄድ እሱ መምጣት ይችላል ወይ ሲለኝ አይ አይመጣልኝም እሺ ብሎ አልኩት። 1-2 አገኘሁት። ምንም ማድረግ ስለማይችል እሱ በቃ በዛው ቀረውኝ። ከዛ ከእሱ ጋር ከሄድኩ ከአመት ከምናምን በኋላ ይሄ ያሰብኩት የፈራሁት ነገር መጣ ማለት ነው። ከዛ በሩን ቆልፌ የቤት ኪራይ መክፈል ስለማልችል ዘግቼ መጣሁ። በልጅነቱ እንደዚህ ነው። ይሄኛው ሲወለድ ታፍኖ ነው። አይዞሽ በርቺ። በደምብ አሁን በቅርብ እንትን አድርገን ተመልሰሽ እንድትገቢ አሁን አንቺ ብዙ አስቸጋሪ አይሆንም። ስለዚህ ዋናው ልጆችሽን ይዘሽ ልመና ለመውጣትሽ፣ ምክንያቱም ወደ አትሊስት ከራስሽ ጋር እንድትሆን እንጂ የባሰባቸው ሰዎች ደግሞ ስታይ ትጠነክሪያለሽ። እሺ እሱን ነው ማየት ያለብሽ እንጂ ይሄ አሁን ራሴን ላጠፋ እንደዚህ ምናምን ይባል። እነሱስ እንዴት ይሆናሉ? ምን ይባላል መሰለሽ? ላም ለልጇ ስትል በቃ ነው። አሁን በደንብ ትምህርት ቤት ይገባል። እሺ ሰኞ ትጀምራለህ። እሺ ኦኬ፣ ትምህርት ትጀምራለህ። እሺ ጎበዝ። እና ከዚህ አድርገህ ትምህርት ቤት ነው የምትማረው ነበር? መማር ትፈልጋለህ አይደል? ትሄዳለሽ። እዚህ ልጆቹ ሲማሩ አይተሃል አይደል? ትምህርት ቤት ሲሄዱ ከነሱ ጋር ትሄዳለሽ። እሺ ሁሉም ሰው በህይወቱ ላይ ፈተና ያጋጥማል። እውነት ነው። ገንዘብ አጥቶ ማጣት ሁላችንም ላይ ህይወት ላይ የሚያልፍ ነገር ነው። አሁን ባለቤትሽ አጠገብሽ የለም። አንቺ ራስ ስለማጥፋት ካወራሽ እነሱ ማን ይኖራቸዋል? ስለአንቺ ሳይሆን ስለ ልጆችሽ ነው የምትኖሪው። እናትነት ደግሞ በቃ ከወለድን ካገባን በኋላ የራሳችን ህይወት ቢኖረንም ግን መኖር ያለብን አንደኛ ለልጆቻችን ነው። በዛ እሱ የለም። አንቺም ከሌለሽ ልጆችሽ ምን ይሆናል? ጎዳና ላይ ያው ሰፊ ነገር ስለለመዱ ሁላችንም ለፈተና ህይወት እንደዚህ ናት። አሁን እኮ ምንድን ነው መሰለሽ ማወቅ ያለብሽ ነገር የኛን ታሪክ ደግሞ ቁጭ ብለሽ ደግሞ የቤተሰብን ታሪክ ወሰኒ ደግሞ እኛ በቃ ከዛ ከሰማሽ ምን ይሆናል? ገና እኛ አሁን በአንድ ቀን ነው እህት እንዳለ ቤተሰብ እንዳለ ከሊቢያ ያጣውና በህይወት መኖርሽ እነሱ 2 ጤነኛ ልጆች አሉ። ኦቲስቲክም ቢሆን ያ ትንሹ ልጅሽ መፍትሄ ይኖራል። ኦቲስቲክ አለበት ማለት ቆሞ አልሄደም ማለት ህይወት አለፈ ማለት አይደለም። አንቺ ጠንክረሽ ጠንካራ እናት ብዙ ነገሮችን ለልጆቿ ትሰጣለች። ደግሞ እዚህ ደርሰውልሻል እኮ አድገዋል ልጆቹ እንዴ። ሰሞኑን በደምብ እሺ ታዘብሽልሻል። በደምብ ያው ልክ እንደዚህ ስትመጪ ደግሞ አንድ ሰው አንድ ቀን ያገኝሻል። እሺ እንደው የወንድም ካሊድ ፋውንዴሽን እንቅስቃሴው በብዙ አንተ ትከሻ ላይ የወደቀ ነው ማንቀሳቀሱና ይሄ ቀደም ሲል እንዳልከው በፐርሰናል ህይወት ወይም በግላ ህይወት ላይ ያጠላው ጥላ ሊኖር ይችላል። አንድም ድርጅት መምራት ብዙ ጊዜ አንተ እዚህ ልታስፈልግ ትችላለህ። እንደተመለከትኩት እዚሁ ቆጥ ሰርተ ነውና ያለው ይሄ በግላ ህይወት ላይ ያሳደረው ተጽዕኖ የለም? በደንብ ይኖራል። ምንም ጥያቄ የለውም። ሰምታይምስ የመጀመሪያው ሂደት ራስ ከማህበረሰብ ጋር ተመልሰ ተቀላቅለ ወደ መምጣት እንኳን ለምሳሌ እዚህ ያለ እርዳታ ላይ ነው ተነሳ የሆነ ሰርግ ምናምን የሆነ ነገር እንኳን ሊድ ስትል ሚያይ አሁንም እዛው እርዳታ ውስጥ ነው። እዛ ሄደ ሁሉ ልትለምነው የመጣም ይመስለዋል። እሱ ራሱ ሌላ በጣም አስቸጋሪው ነገር ራሱ ነው። ተመለሰ እንደ ትላንትና ሄድ እንደፈለክ በሄድክበት ቦታ ላይ እንደወጣት ልትሆን አትችልም። ቆጥበ ካለባበስ ጀምሮ እዚህ ላይ አሁን የተቀደደ ጂንስ ሱሪ እንደዚህ አድርገህ ቁምጣ ለብሽ ሌላ እንደው ድንገት አሁን አንተ ራሱ የሆነ ሆቴል አሁን እሑድ ነው ብለህ ቁምጣ ወይ በቱታ ብታይ ዘና ብለህ ምን ነክቶት ነው ምናምን ትላለህ ወይ በደሃ ገንዘብ ምናምን ትላለህ። በቃ እሱ ሳቅቃለህ በጣም እሱ አንድ ያለ ነው። ሁለተኛው እንግዲህ ሌላው ትልቁ ሂደት ደግሞ ቤተሰብ መመስረት ላይ ቤተሰብ ራሱ አንደርስታንድ ካላደረገ እንግዲህ አንዱ ትልቁ ሂደት ያው በዚህ ምክንያት
ምንም ጥያቄና የሌለም ቤተሰቤን አጥቼበታለሁ። እህቶቼን እንግዲህ በዚህ በአደጋ ከዛ በኋላ እንደገና ደግሞ እንደ በጀመርኩት እንኳን አጭር ጊዜ ውስጥ እንኳን ትዳሬ በመቀጠል አልቻለም፣ ምክንያቱም በቂ ጊዜ ባለመስጠት። ስለዚህ አንድ ትዳሬን ለማጣት ልጅ እንደዚህ አይነት ሂደት ሆኗልና ይሄ በጣም ከባድ ነገር ነው። ያን ሁሉ አንደርስታንድ አድርጎ የሚሆን አካል ያስፈልጋልና ብዙ ነገሮች ቢዝነስ ሙሉ ለሙሉ ያው ፉል ታይም ስራ የሙሉ ሰዓት ስራ ነው። እዚህ ውስጥ ነገር በእግሩህ መቆም አለበት። ለዛም ነው አሁን እዚህ ማድረው የምንለው ይሄ ነገሮች ሲስተም ተዘርግቶለት በደንብ ይሄ እኔ በምፈልገው ልክ ካስቆምኩት በኋላ ብትሄድም ከዛ በኋላ ያንን ነገር ቆመህ የምታየው ሊሆን ሁሉ ይችላል። ግን እሱ ነገር ያስጨንቃል። ወደፊት እንደዛ አደርጋለሁ እንደዚህ አደርጋለሁ ብለህ ስለ ግል ህይወትህ ያው እንግዲህ በራሱ ሰዓት ፈጣሪ በፈቀደ ልብህን የምኞትህን የስራህንና የሀሳብህን አይቶ ራሱ ፈጣሪ እንዲረዳኝ ነው እንግዲህ እንጂ በራሴ መንገድ ይሄን አድርጌ ብዬ ሮጬም ብዙ አድክሞኛል። እውነት ለመናገር በአንዳንድ ጊዜ በጣም በቃ የሚያስደነግጥህ ነገር ሁሉ ያጋጥማል። ለምሳሌ ጥምቀት ላይ ነው አሁን በወስድ የጥምቀት ጊዜ በአጋጣሚ ሆኖ ባንክም ምናምን ከተራ እናንተን ሆኖ ይዘጋ የለ እና አይ ቲንክ ዘይት ምናምን ሳይገዙ ሆኖ በመጀመሪያ ደረጃ የአካውንት ውስጥም ብርም አልነበረም 7000 ምናምን ብር ነበርና ከዛ ለአወራ አስቤዛ እንግዲህ በሳምንት የ3 ቀን የ4 ቀን ምናምን እያሉ ነው የሚገዙት። ትንሽ ከባድ ሲሆን የሆነ ሰው ዶኔትም ስናገኝ እንዲህ እያደረግን ነው የምናልፋትና በአጋጣሚ ሆኖ እንደዛ ገንዘብ አጥተን ገንዘብ እንትን ያደርጉልናል እና ያንን ነገር በቃ እንትን ውስጥ ይመጣሉና ይሄንን ነገር ችግር ውስጥ ገብተን እንትን ያደርጋሉ። ገንዘቡን አልነበረንም እና በዛ ምክንያት ዘይት ባለመገዛቱ ጠዋት ላይ ቁርስ የሚበሉት ነገር የለም ይሰራ። ስለዚህ በቃ በጣም እንድሰማ ቢሮ ውስጥ ማንም የለም እንደዚህ። ከዛ the only thing ራሴ ላይ አካውንት ላይ ሳይ አካውንት ላይ ብር የለም እና ከቴሌ ብር እንደዚህ ትበደራለህ መሰለኝ እንደዛ አይነት ነገር አድርጌ እንደዚህ አልፌዋለሁ። እና እንደው እውነት ለመናገር ይሄ ታሪክ የሆነ ሰዓት ላይ ሰክሰስ ላይ ብታወራው ጥሩ ነው ለሰው ምናምን ያለፍካቸው ፈተናዎች እንደሱ ነው። ግን አሁንም ላይ ሆነ ደግሞ ሲሆን ለሰው ሌላ ትርጉም ነው የሚሰጥህና አንዳንዴ የሚመጡ ፈተናዎች እንዴ ታዳማን እዚህ ጦስ ውስጥ ግባለህ ምናምን የሚያስብል አይነት ነገር ነው። በጣም የእውነት ለመናገር ነው። አንዳንዴ አሁን ይኸው ሽንኩርት እኔ ለብዙ ነገር መሮጥ ስለችል ለሽንኩርት በርበሬ ነኝ አሁንም ያለሁት ይሄ ቤት ውስጥ ሆዳቸውን በሙላት ላይ ኦፍ ኮርስ ስልጠና ብለን እንደዚህ አድርገን ራሳቸውን በማስቻል ላይ እንሰራለን። ግን በጣም አሁንም ባለን ሂደት ትንሽ ከባድ ነገር በቃ ለምሳሌ አሁን ይሄን ኢንተርቪው ያደረክ በእርግጠኝነት ያው አይኔ ላይ ያየህ እንቅልፍ ድካም ምልክት አለ። አሁን ሰሞኑን የገቢ ማሰባሰቢያም እያደረግን ነው፣ የተለያየ ነገሮች እያደረግን በጣም አትተኛም። ጠዋት ተነስተህ የተለያየ ቦታ ላይ ተሯሯጣለህ፣ ምን ታደርጋለህ። ግን አንዳንዴ ያው ሳይደግስ አይጣላም እንደማይባል እንግዲህ እሱ የከፈተውን ጎሮሮ ፈጣሪ እንደሚዘጋው እርግጠኛ ነን። ያው በሱ ተስፋ እያደረግን በአላህ ኒዕማ ነው ያለነውና እንግዲህ ኢንሻአላህ ያው መቼም ረመዳን እንደመሆኑ ሰውም የሰጪ ወቅት ነው። በሙስሊም በክርስቲያኑም የተቀደሰ ወር ነው። እንግዲህ በክርስትና እምነት ብንወስድ ሁዳዴ ጾም እየመጣ ነው፣ በሙስሊምናውም እንደ ረመዳናችን እየመጣ ነው ያለውና እነዚህ የዝነት ወቅት ወደ ፈጣሪ የምንቀርብበት ወቅት ላይ ሆኖ ሰዎች እንደሚያግዙ እንደሚረዱ ተስፋ እናደርጋለን እና እሱ ላይ ነው ፎከስ እያደረገን ያለ ነው። መልካም ነው። ፈጣሪ ያግዛቸዋል። እንግዲህ ያው ይታወቃል በአደጋ እህቶችን ቤተሰቦችን አታል እነዚህ ሳይ ደግሞ እህትና ያው የት ልጅ እያገዙ ነው። እንደው ይሄን ያረክበት ከመሳሳት ነው ከምንድን ነው ትልቁ ምንድን ነው መኪና አደጋው ውስጥ አብረው የነበሩ ስለሆነ ለነሱ ትልቅ ትሮማ ነው። በቃ ቤት ውስጥ ቁጭ ብለው ወይ እንዲያርጉ ያን ነገር ስለዚህ እዚህ ነገር ውስጥ ሆነው ቢዚ ሲሆኑ ቢያንስ ይረሱታል። ስለዚህ ያንንም ነው እኔም ራሴን ጨምር እኔ ራሴ እዚህ ውስጥ ባልሆን ምናልባትም የሆነ ሱስ ገብተህ መንስ ውስጥ ገብተህ ራስህ የምትጠፋበት ነገር ነው የሚኖረው የነበረና ያንን ታድጎልናል። ስለዚህ ዋናው ትልቁ ሂደታችን ያ ይሄ ስለዚህ በጣም እንትን ነው ጋልድማን ነው ሮል ሞዴል የምትለው ማለት ነው ለአንተ ስራ አሁን ለምታደርገው በጎ ተግባር እንቅስቃሴ? አይ በምን ዘርፍ በበጎ አድራጎት እከሌ ብለህ የምጠራው እንደ ከሌ ባድርግ እንደ ከሌ ብሰራ ብለህ ህልም የምታደርገው ሰው የለም? አሁን ያለህበት ሌቭል አለ፣ ወደፊት ደግሞ እንደነ ከሌ አሁን ቅድም አበበች ጎበና ስትለኝ ነበርና በዓለም አቀፍ ደረጃ የሚጠሩ ሰዎችም ይኖራሉ እንደው አንተ የምታስባቸው? ሁሉም እንደየራሱ አለው። አንዳንድ ጊዜ ሀገር ውስጥ ተወስድ በጣም
ፉል ታይም አለ እንደዚህ አይነት ነገር የሰጠች አሁን ሲስተር ዘቢደር አለች። በጣም የሚገርም እንትን ያለው ብዙ ሰው በቃ አንዳንድ ጊዜ ሰው አልገባትም እና ከኛ ጋር ምን ያህል ረጅም ጊዜ እኛን ለማስረዳት የሄደችበት ወጣት እያለን ርቀት አለ። ከዛ ስትመጣ ደግሞ እንደገናም ደግሞ ምንድነው ከውጭዎቹ እንደ ማዘር ትሬዛ አለ እንግዲህ ድንበር አልፈው ብለው እዚህ የሰሩትና አሁን እንኳን ያለው ተቋማቸው ማንም አንደርስታንድ ያደርገው በዛ አርገ ሂደት ካርልን ብትወስድ ደግሞ በጣም አሁን ካርልን አሁን ስቴድ አንድ እንትን ስለተሰጠው የኢትዮጵያ ዜግነት ስለተሰጠው አሁን ማን ያውቃል ያን ቪዲዮ አሁን በእውነት ለመናገር እኔ በጣም የሚገርም ከሆነ በኋላ ስትሄድ በዓለም መድረክ ላይ ምናምን የኢትዮጵያ ፓስፖርት ዜግነት ሰጠው ተብሎ በቃ ራሱን እስከሚሰጥ ድረስ አልቅሶ እንደዛ ቢግ ዲል ለዛ ሁሉ ላደረገበት ነገር እንግዲህ እንዲህ አይነት ነገሮች ከሆነ ነገር ተነስተው የሆነ ቦታ የደረሱ በጣም ትልልቅ ሰዎች አሉ በአርአያነት ደረጃ። ስለዚህ እነዚህ ሰዎች በጣም ትልልቅ ያው ሮል ሞዴል የምትላቸው ናቸው። ግን ከምንም በላይ አንዳንድ ጊዜ ፈጣሪ በብዙ መንገድ ምንም ነገር ሳይሳነው እያደረገ አንተን ደግሞ እንድታደርግ ፈቅዶልህ ሌላ ምንም ሮል ሞዴል አያስፈልግም። ፈጣሪ በራሱ ለሁሉ ነገር ሮል ሞዴል ነው። የፈጣሪ የሚወደውን መልካም ማድረግ መስራት እንግዲህ አንዱ ትልቁ ያ ሂደት ነው። ግን እንዳስተዳደግ አንዳንዴ ከመነሻ ቤተሰቦቻችን ናቸው። ምክንያቱም አንዳንዴ ሰጪ ቤተሰብ ካለ አድራጊ ቤተሰብ ካለ ሁሉ ጊዜ ተከተለ ትሄዳለህ እና እንደዛ እኔ በጣም ደግ እና በጣም ሰጪ የነበረች ወላጅናት ነበረች እና እሷ እንግዲህ አላህ ይርሐማት ትልቁ ያው በዚህ መንገድ የሁሌ መነሻችን ናትና አንዳንዴ ከረጅም ጊዜ በኋላ እንኳን ሲያገኙ እንዲህ አይነት ፋሚሊ ነን ብሎ የሚያነሳ ሰው ይኖራል ስታገኝና ያ እንግዲህ አንዱ ትልቁ እንግዲህ ካሊዶ እየሰራ ያለውን ስራ የሚያይ ሰው ያያል። የሚመለከት ሰው ምን ያህል እናቶችን ህፃናትን እንደምትረዳ የሚያይ ሰው ያያል። ደግሞ አንዳንዴ ዝም ብሎ በማህበራዊ ሚዲያ የስም ማጥፋት እንቅስቃሴዎች ምናምኖች ይመለከታለሁ እና አንዳንዴ እንደዛ አይነት ነገሮችን ስታይ ምንድን ነው የሚሰማ? አንዳንድ ጊዜ ጠጠር ስትወረውር እኔን አይደለም ከኋላ ያሉ ያ ሁሉ ህፃናትና እናቶችን ነው የምትመታው። አንድ የኛ ኢትዮጵያ እስልምና ጉዳዮች ጠቅላይ ምክር ቤት ፕሬዝዳንት ይላሉ እና ካሊድ ለራሱ መሆን እኮ አላቃተውም። ለራሴማ በቢዝነስ ክላስ እና በእንትን በወር ውስጥ 3-4 ጊዜ መበራ የነበርኩ ነኝ እና ቦሌ ላይ 1000 ካሬ ላይ ምኖር የነበርኩ ነኝ። ያን ሁሉ እርግፍ አድርገህ ትተህ እዚህ መጥተህ ቁጭ ብለሃል። አንዳንድ ጊዜ ያው በቃ ምናኔ ነው ከገባህ ማትወጣበት ነው እርዳታ እንደሱ ሆኖ እንጂ እዚህ ጋር አሁን ይሄን ብለህ የምትልበት ነገር የለም። አሁን ነፃነት የለህ ምን የለህ ዝም በይ። እንደውም አንዳንድ ጊዜ ከጓደኞች ጋር ተሰባስበን መንገድ ላይ ስንሄድ ዝም ብለህ ልቀልድ ስትሞክር እንኳን ቀልድህ የተገደበ ዝም ብለህ ሰው ልትላክፍ የሆነ ነገር የሆነ ሰው ላይ ሙድ ልትይዝ እንግዲህ ያው የራሴ የሆነ እንትን አለ እንዴ እንዲህ ትቀልዳለህ እንዴ እንደዚህ ብሎ እስከሚልህ ድረስ ይደነቃል። የደላህነህ እንዳትባል ያው አይ እንደው አረቶ የደላህ እሱ ቀርጦ እንደው አንዳንድ ጊዜ ቀልድ መደበኛ አሁን እኮ ልታወራ የሆነ ነገር ብለህ አለ አይደል እንደዚህ ልትል በቃ ልክ እንደ ሃይማኖት አባትም ያይሃል እንደምናምን ሰምታይምስ አንዳንድ እንደውም በቅርብ አንድ ከዚች ፎጣ ጋር በተገናኘ ይከነሳ ዛሬ እንደውም ጥሩ ምሳሌያችን አየህ ናርዲ ናት። በተደጋጋሚ ካሌብ እኔ ካሊድ ነኝ። ስለዚህ ወደ እርዳታው ስመጣ ሰው ካሌብ የሚለኝ ስላለ እንዴ በየጊዜው ሙስሊም ነኝ እንደዚህ ነው ልታስረዳ ወይ የሆነ ቦታ ላይ ስትመጣ እንትን የራሱን እንዳይሰጥህ በዛ መንገድ እንደቀልደውኝ ያው እንትንም ስለነበርኩኝ ፋሽን ኢንዱስትሪ ላይ ስለነበርኩ የሆነች ሲምቦሊክ ብለህ እንደ ራሴ እንደ ብራንዲንግ ማድረግ መጣ። እንግዲህ እነሱ ታረግ ሰው ጋር ለቅሶ ቢሆን ኦልሬዲ አታች ዳርጋለሁ። በቃ ምንም የምትለየው ነገር አይደለም። በቃ ወንድማችን አሁን ቢኒያም መቄዶንያ አሁን በተስ ኮፍያው በቃ አዳፕት አድርጎታልና ልክ እዛው ስትገባ አሁን ለቅሶን በተክርስቲያንም እንትን ምንም ትሄድና የሆነች ምንም ተሰርታ ሰዎች ላኩልኝ ይሄማ ጥሩ ነው ፕሮሞት ያደርጉልኛል። እኔ በዛ ነው ያየሁት። ከ36 በላይ የሚሆኑ ሰራተኞች አሉ ቋሚና እንትን እንግዲህ ከዚህ በኋላ እኔ ብኖርም ባልኖርም ተቋሙ በራሱ ግር እንዲቀጥል የሚያ ሲስተም ነው። እነዚህ እንግዲህ የጀርመን ጃዜድ ኢትዮጵያ እቃዎችን አሟልተውልን በዚህ አይነት መንገድ አድርገን እንደምታየው ከላይ ከሴኩሪቲ ካሜራ ጀምሮ እያንዳንዱ ነገር ያለበት ነው። በተረፈ ደግሞ እዚህ እንደምታዩት ጠንካራ የፋይናንስ ቲም
በቃ እኔ አሁን ፋውንደር መሰረትኩት እንጂ ያው የሁሉም ኢትዮጵያዊ ቤት ነውና በዚህ መንገድ እንዲቀጥል የተደረገበት ነው። ስለዚህ በራሱ መንገድ ይሄንን አድርጓል። የድርጅቱ አማካሪዎች አሉ። በሳምንት 2 ቀን አሁን አስተዳደራዊ ሙሉ ነገር እየሰሩልን ያሉት ሌሎችም ሰዎች ናቸው። ከዛ በተረፈ እንግዲህ ከፋውንዴሽናችን ውጪ አሁን ከ5000 በላይ የሚሆኑ ደግሞ የምንረዳቸው ሰዎች አሉ። በምንችለው ሰዓት በተለይ ደግሞ አሁን ረመዳን በጣም ከባዱ ጊዜ ስለሆነ ይሄንን እናረጋለን እና በዚህ አንዱ የምንረዳበት ነው። ኮርስ ምሳ 4 ተብሎ እንግዲህ 2000 ምግብ መግባል። በዚህ ሂደት ላይ እዚህ ላይ እንደምታየው ፋውንዴሽናችን ውስጥ የሚረዱ ወገኖቻችን በተለይ ደግሞ ወጣቶች አሁን ይሄንን አናስተውል። እያንዳንዱ ጎዳና ላይ የነበረ ልጅ ሰውነቱን ራሱን ሶሳይድ ለማድረግ እንዲህ ያልሞከረ የለም። ምክንያቱም ይሄ ደማቸው ፈሶ በቃ ሳይሰቃዩ ለመሞት ማለት ነው። እንግዲህ እነዚህን በዚህ አይነት መንገድ አንስተን ያው ወደዚህ ስራ ነው። ለምሳሌ ኢትዮጵያ ቴሌቪዥን ይሄ እንግዲህ መቼም ታውቃታለህ እቺ ደረጃ እነሱ ሬኖቬት ያደረጉት የኛ ልጆች ነው። አሁን ኤአይ አርቲፊሻል ኢንተለጀንስ በተረፈ ደግሞ እንግዲህ በጣም ሌላ ከባድ ልጆች እንደዚህ በመታየው ሁኔታ እናቶቻቸው ራሳቸው ይለምኑባቸዋል። ከዛ በኋላ ደግሞ መልሰው እነሱ ሲደክማቸው ተኝተው ሁሉ ለሌላ ሰው ያከራያል ልጆች እንግዲህ በጣም የሚገርም ከዛ 24 ሰዓት ሳይተኙ ልጆች እንደዚህ አይነት የሚያደርጉ እናቶች አሉ። በጣም ደግሞ የሚሳሱም ደግሞ እናቶች አሉና በዚህ አይነት መንገድ ከዛ ያው የህይወት እነዚህን ደግሞ ይሄው አንስተን እዚህ ላውንደሪ የተለያየ ቦታ ይቺ በቀርቡ ደግሞ አሁን ዱባይ ሄዳለች። በተረፈ በእንደዚህ አይነት ሁኔታ የምናነሳቸው ልጆች በምታየው መንገድ እያደረገን ስራ እናስገባለን። እዚህ አሁን ዩኒቲ ፓርክ፣ ሳይንስ ሙዚየም እና ወዳጅነት ጋር ብትሄድ ኦልሞስት 80-90% የኛ ልጆች ናቸው የተቀጠሩት። ይሄ እንግዲህ አንዱ ሰክሰስ ሆነው ስራ የጀመሩ ልጆች ናቸው። እነዚህ 10,000-12,000 ብር ደሞዝተኛ ሆነው ብዙ እንደውም በዚህ አይነት ሆኗል። በተረፈ ደግሞ ላውንደሪ ላይ አሁን አንዳንዱ በቃ ይሄ ተመልሰው ዋስ ማይጠየቁበት ቦታ ላይ እንደዚህ ነው ያለው። እዚህም ስትመጡ እንግዲህ ቤታችን ውስጥ አሁን 20 ተደራራቢ አልጋ አለ። ለምሳሌ እዚህ አሁን ግማሾቹ አዳራሽ ውስጥ ናቸው፣ ግማሾቹ አሁን ስራ ላይ ናቸው። እዚህ እንደምታየው ሳውንድ ስፒከር አለ፣ ካሜራ በቃ 2 ካሜራ አለ ምናምን። እያንዳንዱ ነገር ያው ወጣት ስለሆኑ በደንብ ቁጥጥር በጣም ስራ ነው። አንዳንድ ጊዜ አሁን ለምሳሌ መግበህ ብለህ ይሄ ምግብ እየሰጠህ ነቲንግ እንትን እያንዳንዱ እንደ ህፃን ልጅ እንደምትከባከቡ በጣም ብዙ ቻሌንጅ ነው ያለውና በተለያየ ትራውማ ውስጥ የነበሩ ስለሆነ ስለዚህ አሁን እዚህ ላይ 20 ተደራራቢ አልጋ ሆኖ 80 ልጆች አሉ። ሲምፕል ካልኩሌሽን ይሄ ያለበት ሂደት 3 ወር 4 ወር ቆይተው እንኳን በዚህ መንገድ እንትን ያደርጋሉ። አሁን እዚህ አሁን ለምሳሌ አሁን እሱ ከጎጃም ነው የመጣው ከሐዋሳ። አሁን ለምሳሌ እነዚህ ትንሽ እስኪያገግሙ ምን እስኪሉ ድረስ ሁሉ እዚህ አሁን እንጠብቃቸዋለን። ሶስት ማለት ነው። አሁን ደሴም በዚህ በኩል እንደዚህ አለ፣ በዛ በኩልም እንደዛው ስትገባ አንበሳ ምን እንዴት አሁን ለምሳሌ እሱ የት ነው የጀመረው? ጊዜው ዲኮር ነው መሰለኝ። ዲኮር ምንድን ነው የተማርከው? አሁን ፀጉር ቤት ስራ አስገባን። የት ነው የተማረው? ዞማ ያዛ ግራጁዌት አድርጌያለሁ። ጨርሷል። አፓራንት ወጣ? ጨርሻለሁ። ወደኋል ግን ስራው በጣም ነው። እዚህ እንደምታየው በተመሳሳይ እዚህ እግራቸው የሚታጠቡበት የሚሉበት ነው። በተረፈ ደግሞ እንደውም በአጋጣሚ ደግሞ እዚህ አሁን ክሊኒካችን ነው። በአጋጣሚ እንደምታዩት እህታችን በተመሳሳይ ችግር ውስጥ የነበረች ናትና በቃ ያው አስቸጋሪ መንገድ ላይ አንዳንድ ጊዜ ሰዎች ተቸግረው ሲወጡ በተማረ ብዙ ነገሮች ይኖራሉና ከዛ በኋላ እኛ ይሄንን እንትን ነበረ ምንድነው ስሙ ኪችን ነበረና በጣም ሆስፒታል ብዙ ጊዜ እየተቸገረ ሲመጣ ሆስፒታል ስንሰራው ልክ ጨርሰን እያለ ምንም ቆይ ተራሷታል። እኔ አጋጣሚ የመጣሁት ከቤተሰብ ጋር ተላልቼ ነበረ። ከራሴ ጋር የጠፋ ጉንፋን እና ከራሴ ጋር አልነበርኩኝም ስመጣ። ግን እዚህ ስመጣ ደግሞ ወደ ራሴ ተመልሼ የፀጉር ስልጠና ተመቻችቶልኝ ሰልጥኜ ጨርሻለሁኝ። በተጨማሪ ደግሞ ግቢ ውስጥ በሙያዬ ተቀጥሬ እያገለገልኩኝ ነው። የተማርኩት ኤችኦ ነው። ከዛ በኋላ ነው ከቤት የተጣላሽ?
ስራ ላይ ሆኜ ስራ እየሰራሁኝ ነበረ በስርዓት በመሀል ሀረር ነው የተማርኩት እኔም የሀረር ልጅ ነኝ የጤናውን ስራ ትቼ ወደ ኮንትራባንድ ስራ ውስጥ ገባሁኝ ቤት ትንሽ ግጭት ነበረ በዛ አጋጣሚ እጄ ላይ የነበረውን ብር ጠፋፍቶ በዛ እንትን ውስጥ ነበር የመጣሁት እዚህ ግን በቃ በጣም ድብርት ውስጥ ነበርኩኝ እንኳን ወደዚህ ተመልሼ ለመስራት አይደለም በቃ ራሴን ሁላ ባጠፋ ደስ ይለኛል በሰዓቱ ግን በቃ እዚህ መጥቼ ወደ ራሴ ተመልሼ አገግሜ ከነበርኩበት ጸጉር ስልጠና እድል ተመቻችቶልኝ እሱን ሰልጥኜ ጨርሻለሁኝ አሁን ደግሞ ግቢ ውስጥ በህክምና ያገለገልኩኝ ነው ተቀጥሬ ስንት አመት ሆነሽ ነው ሰልጥነሽ እዚህ 6 ወር አሁን ኖርማሊ ራሷን አገግማ ስራ ስለጀመረች ነው እዚህ የቆየችው 3.6 ሚሊዮን ብር እስከ 5.9 ሚሊዮን ብር የሚደርስ ልዩ ቅናሽ በሳርቤትና በአዋሪ ሳይቶቻችን ላይ ይዘንሎት ብቅ ብለናል። ከ80 እስከ 153 ካሬ አማራጮችን አቅርበንሎታል። ከ35% እውነተኛ ቅናሽ ጋር 20% ቅድሚያ በመክፈል ቀሪውን 80% በግንባታ ሂደት ለ3 ዓመት ውስጥ ያለ ምንም ዋጋ ጭማሪ የሚከፍሉበትን ምቹ አከፋፈል አዘጋጅተንሎታል። ልብ ይበሉ፣ ውላችን በኢትዮጵያ ብር ነው። እንዲሁም ምንም አይነት የዋጋ ግሽበት አይመለከተውም። ቅናሹ ለተወሰኑ ቤቶች የወጣ ስለሆነ ለቢሮ ወይም የሳይት ጉብኝት ለማስያዝ በ0909986698 ይደውሉ። አሁን ያለ ሰዎች አሉ ምንድነው መሰለ በየጊዜው ዛሬ ገባ ስንል ሰዎች ይወጣሉ ይሄዳሉ እንደ ካፓሲቲ 670 ሰው አካባቢ ይችላልና ፋውንዴሽናችን ዛሬ ላይ 2 ሰው 3 ሰው ሊወጣ ይችላል ስራ ኦሬዲ ችለው ራሳቸው ይመጣሉ እንደዚህ ሁሉ ጊዜ ፊክስ ብለህ ቁጭ የምታረገው ሰው የለንም እንደዚህ አድርገን ብቻ በቀን 2000 ምግብ እንደምንመገብ ነው እንግዲህ 600 ምናምን ሰው አካባቢ አለን ፋውንዴሽን ህፃናትና እናቶች ወጣቶች አንድ ላይ ሆነው በቅርቡ አንድ ቪዲዮ እየተመለከትኩ ነበር እናንተ ፋውንዴሽን ላይ ያለና አንድ ወጣት እናንተ ጋር መጥቶ ያው ያገገመ በነበረበት ወቅት ምናልባት ከዛ በፊት የነበረ ከካንሰር ጋር የተያዘ ነበረበት መሰለኝና ህይወቱ አልፎ ሲወጣ እንደዛ አይነት አሳዛኝ ገጠመኞች ይኖራሉ መጥቶ ከጎዳና አንስታችሁት እናንተ መጣ ካንሰር ነበረበት መሰለኝ እንትና አጉበት መጠጥ አሁን የመጠጠኛ ብዙ አስተምሮልናል ልጁ እና እንደዛ አይነት አሳዛኝ አጋጣሚዎች የሉም ወይ በዚህ በፋውንዴሽን ውስጥ ተጎድተው የመጡ አሳዛኝ ይኖራል ምንም ጥያቄ የለም እንዳልከው ይሄን ልጅ በህይወታችን እዚህ ከመጣ በኋላ አንድ ሰው ያን ኮቪድ ሰዓት አልፈን እንኳን ይሄኛው ሰዓት ላይ አንድ ሰው እንደዛ አልፎብናል ሁለተኛው ላይ ስንመጣ በቅርብ ጊዜ አንድ ልጇ በጣም በምግብ ተጎድቶም ብሎ ከበረሃ ነው የመጣቸው እንደዛ አድርጎ ልጇ እዚህ ከመጣ በኋላ አርፎባታል ያው ህክምና ሲደረግለት ቆይቶ በቃ ተሰቃይታ ነበር አንድ እሷ አለች ከዛ እንግዲህ አንተ ውስጥ የሚያሳድሩ የሆነ ነገር ይሆናል ምንም ጥያቄ የለውም በቃ ምንም ጥያቄ ሰው አድናለሁ ለተቀበለው ግን ተጎድቶ እንደው ሌላው ቀርቶ ተው አንድ ልንገር አሁን ለምሳሌ በጣም በዚሁ አጋጣሚ የኢትዮጵያ ፌደራል ቤቶች ኮርፖሬሽን ማመስገን ፈልጋለን አሁን እኛ ለዚህ የምንከፍለው ገንዘብ በጣም ትንሽ ነው ግን መብራትና ውሃም ለምሳሌ 127 ሺህ ብር እንከፍላለን 127 ሺህ ብር የስንከፍል የሆነ ነገር ቢሆን ይቆርጡታል እንዲህ ነው ምን አስታመህ እንደው በቃ ምናም ብለው ከዛ እሱ ሆነ ደግሞ ምናልባት መክፈል የማይችልበት ሲቹዌሽን ይመጣል አንድ ጊዜ ይሄ መጀመሪያ ይሄ ቤት እየሰራን አካባቢ አንድ ልጅ እዚህ ይሄኛው ቤቱ ተሰርቶም ብሎ ውሃ ስላልነበረ እዚሁ ያድራሉ ግን ቤቱ ይጽዳ ተብሎ የሴራሚክ መርዝ ተገዝቶ ከዛ ደግሞ ልጆች ለካ እርስ በርስ ውሃ እየቀዱ ብሎ ደብቀው አልጋቸው ስር ይደብቃሉ እና ደግሞ ለካ ቀን ቤቱን ሲያጸዱ ነበሩና ያ የቤት እንትን ውሃ ስለማይኖር ብሎ ውሃ እንደ ውሃ አድርጎ አስቀምጦታል ውሃ መስሎት አንደኛው ብድግ አድርጎ እንግዲህ በእሱ ቤት ያኛው ልጅ እስከሚመጣ ብሎ ብድግ አድርጎ ሲጠጣው ሴራሚክ ማጠቢያ አሲድ እንግዲህ ፈጣሪ መቼም ከዛ ስንት ጉዳት ሆስፒታል በጣም ትልልቅ ህክምና ሰርጀሪ ላይ ነው ልጁ ያለውና ምን ያህል ከባድ ነገር እኔ በቃ በህይወት ያኔ ነው የደነገጥኩት ምን አጥፍቼ ነው እንደ አይነት ነገር እንደገና ሌላ ሀዘን ምናምን ብዬ እንትን ያልኩበትና ብቻ ይሄ በጀርባ እንዲተንጋለህ የምተኛበት ጊዜ ያስፈልጋል ያውነ በቃ ፎይ በቃ ትንሽ ጊዜ እኔን አይፈልገኝም ብለህ የሚፈልገው ነገር እንደራስ የሚያስኬድልህ አግኝተህም ብለህ ረፍት ቅዳሜ እሁድ ሰኞ ምናምን የለ ምናምን ሁሉ ጊዜ ከሰኞ እስከ ሰኞ በቃ ተነስተህ ትሮጣለህ ትደክማለህ ለሱም ነው አሁን ወገኖቻችን አግዙንና ትንሽ ይሄንን እንኳን ቤቱ በእግሩ እንዲያቆም አድርጋቸው እና ራሴን ልተወለ የሚል ይሄ ልረፍ
እንግዲህ ከአጠገብህ ደግሞ ሰዎች ይኖራሉ። ቅድም እያወራህን ነበር። ሴራሚኩን ማስተር አብነት ገዝቶልኛል ስትሰማሁ እንግዲህ ደጋግ ኢትዮጵያውያን ይኖራሉ። እንደው ይሄንን አዲስ ቤት እንግዲህ 2 ዓመት ሆኖታል እዚህ ከገባ 2 ዓመት ሆኖናል ብለኛልና እነማን ድጋፍ አደረጉልህ? እነማን ከጎን ቆሙ ወደዚህ ስትመጣ? እዚህ እንግዲህ በጣም በርካታ ኢትዮጵያ ብዙ ከመላው ዓለም ያሉ በተለይ በዲያስፖራ ማህበረሰብ ዲኤምቪ ኤሪያ ላይ ያሉት ዲሲ፣ ቨርጂኒያ፣ ሜሪላንድ በጣም አለ። ብዙ እንግዲህ በብዙ ዘርዝረን ማንጠይቃቸው ቦርዶቻችን ጨምረ ከዛ ደግሞ ወደ ፋውንዴሽናችን ስትመጣ ደግሞ እንዲህ በሶሻል ሚዲያ በሚያቀን ሰው እንኳን የሚደግፍ አለ። በተረፈ በየአመቱ ደግሞ የዩዝ ስትሪት ፓርኪንግ ባለቤት ዶክተር ሄኖክና በተለይ ደግሞ በጣም ገነት ሲዳ የሲዳ ፋውንዴሽን ባለቤት በየአመቱ 1 ሚሊዮን ብር እነሱ እንግዲህ ቃል ገብተውልን እየደገፉን ያሉት። ከዛ ውጪ ደግሞ እንደዚህ ማሻገር ደግሞ ኢትዮ ቴሌኮም እንደ ትልቅ እንግዲህ በአጭር ቁጥር የምናገኛት ነገር እቺ 9200 ማለት አንድ ብር ነው የሚቆጥረው። በዚህ አጋጣሚ እንግዲህ 9200 ይሄንን የምታዩ 9200 ላይ ኦኬ ብላችሁ ነው። ኦኬ ብላችሁ አንድ ብር ናት የምትቆርጠው እንግዲህ ለእናቶችና ለህፃናት። በቃ ይሄ አንድ ይሄንን ነው። ከዛ ደግሞ ዘርዝረህ ማጨረሳቸው በጣም ደጋግ ኢትዮጵያን አሉ በመላው ዓለም ያሉ የእነሱ ድጋፍ ያደርጉልናል፣ ያግዙናል። ስለዚህ እንግዲህ በምን አይነት መልኩ ነው ሰዎችን ወደዚህ የምታመጧቸው? ለምሳሌ የተለያዩ እናቶችን አግኝተናል ከተለያዩ የሀገራችን ክፍሎችና ያው ወንድም ካሊድ ያደረገላቸውን በጎ አስተዋጽኦ እየተናገሩ ነበር ቀደም ሲል። በምን መልኩ ነው ወደዚህ ወደ ወንድም ካሊድ ፋውንዴሽን መጡት እነዚህ እናቶች? የተለያዩ አንዳንዶቹ እውነት ለመናገር ሰምተው ይመጣሉ። እዚህ የተቀየሩ ልጆች እዛ ይሄዳሉ። ለምሳሌ ጎዳና ላይ ያለው 100% ይተዋወቃል። ስለዚህ እንዲህ ብትሄድ ብለው አድቫይዝ ያደርጋሉ። ስለዚህ ይመጣሉ። ከየት ነህ ወዴት ነህ እንዴት ነህ ተብሎ እንቀበላለን። በቃ አንዳንድ ጊዜ ደግሞ እኔ ድንገት መንገድ ላይ ሲሄድ እንደዚህ ማገኛቸው ካርድ ሰጣቸዋለሁ፣ ቀጥታ ይመጣል። ይመስላል። አሁን ምን ያህል ህጻናት አሉ? ህጻናት እንግዲህ 100 ምናምን ህጻናት ይኖራሉ። ያው አጠቃላይ እናቶችና እንትን 360 ግማሽ ብትወስድ እንግዲህ ወደ 150 ወደ 160 አይ ቲንክ ህጻናቱ 200 ይሆናሉ። ቢኮዝ አንዳንዱ 3 ልጆች ያላቸው 2 ልጆቻቸው ያላቸው። ከዚህ በተጨማሪም ታስተምራላችሁ፣ ያው ታሰለጥናላችሁ ወጣቶችን እና ወጥተው በተለያዩ ዘርፎች ላይ ይሰማራሉ። እንደው አንተ እንደ ግለሰብ እነዚህ የወጡ ልጆችን በተለያየ በጊዜ ባገኘህ አጋጣሚ ትጎበኛቸዋለህ? አዎ ድንገተኛ ምናምን ሄደን እንደዚህ ድንገት እንሄዳለን። ለምሳሌ ኢትዮጵያ አየር መንገድ የሆነ የኮቪድ ሰዓት ላይ የተከፈተ የነበረ የውዳሴ ዲያግኖሲስ ማዕከል እንደዚህ ተቋም። ከዛ ግን አሁን ፖሽ ላውንደሪ እንደዚህ የተለያየ ቦታ ጥሩ ቦታ የገቡ ልጆች አሉ። ለምሳሌ ዩኒቲ ፓርክ እና ሸገር ፓርክ፣ ወዳጅነት ፓርክ እዛ አለ። እዛ ስንሄድ በቃ ብዙ ልጆች እናገኛለሁ። ስሄድ ሳልፍ ሰላም እላቸዋለሁ። በመጨረሻ የምታስተላልፈው መልእክት ካለ ከልብ እናመሰግናለን። እንግዲህ እኛ በጉብኝታችንም በምልከታችንም የወንድም ካሊድ ፋውንዴሽን እንግዲህ ከትልቁ ሲስተም መዘርጋት አንስቶ እናቶችን ህጻናትን በመደገፍና እንግዲህ ድጋፍን የሚሹ ጎዳና ላይ እንዳይወድቁ የሆኑ በርካቶችን እየደገፈ እንደው ተመልክተናል። የመጨረሻ ሀሳብ ካለ አንተ ደግሞ እንድትጨምር። ቴንኪው። ያው በዋነኝነት ያው እንደ መልእክት የምናስተላልፈው ሁሉም ሰው መጥቶ በጣም መሀል ከተማ ላይ ነን ያለነው። ካሳንቺስ 6ኛ ፖሊስ ጣቢያ ራዲሰን ብሉ ፊት ለፊት ወር ጁፒተር ሆቴል ፊት ለፊት ነን ያለነው። ስለዚህ የድሮ 6ኛ ፖሊስ ጣቢያ አጠገብ እዛ አለን፣ ይጎብኙ። ከዛ ውጭ እንግዲህ አንድ ካልሲም አንድ እግር እንትንም እኛ ጋር የማይጠቅም ነገር የለም በብዙ መንገድ። ስለዚህ መጥተው እንዲያዩን እንዲያግዙን እንጠይቃለን። በተለይ ደግሞ ይህን ቪዲዮ የሚያይ ሰው አስቤዛዎች፣ የተለያዩ የልጆቻቸው ልብስ ያገለግሉ ከምንም እርዳታ የሚባል ነገር ሁሉ እኛ ጋር ዋጋ አለውና መጥተው ቢያዩና ቢያግዙን ደስ ይለኛል። ልክ አሁን ከግቢው ስትገቡ የመጀመሪያ ያለ ኢሜጅ አለ አይደል? ከዚህ በኋላ የያዘውን ችግር ደግሞ ስታየዋል። ይሄ በራሱ ትልቅ እንትን ነው። ተረፈ ደግሞ ስንመጣ እንደምታዩት ሰዎች በተለያዩ መንገድ የሚረዱበት የሚታገሩበት ሂደት ነው። እዚህ ስንመጣ እንግዲህ አሁን ያው በቅርቡ አንድ ቻሌንጅ ጀምረናል። ፋውንዴሽናችን እሷ እንግዲህ ደግሞ ከመኪናው አደጋው የተረፉት እህቶች መሀል አንዷ ናት። እሷና የእህቴ ልጅ ሪሃነስ
ያው እንግዲህ በቃ መጨረሻ ሲንደርስ ያው እንደዚህ አደባባይ መውጣት ስለዚህ ይህን ቻሌንጅ ብለን በቃ ቢያንስ ስቶራችንን ለአመት የሚሆነን ነገር በአመት እንግዲህ ዝም ብለህ አሁን ቁርስ ምሳ እራት ተብሎ 2000 እንዳልነው 2000 ምግብ በ100 ብር ከእንጀራ 20 ብር ምናምን በሆነበት እንኳን ማን 30 ብር 25 ብር በሆነበት ሰዓት ላይ ብታበዛው እንኳን 100 ብር ኦልሞስት ወደ 120 ብር በቀን የምግቡ ፍጆታ የቤቱ ሰራተኛ ምኖች ሁሉ ተደምሮ ኦልሞስት ወደ 5 ቢሊዮን ብር አካባቢ በአመት ወጪ በወር ወጪ ያለ አምስት እንግዲህ ስታበዛው የሰራተኛው ምን ነው ሙሉ አሁን የ36 ሰራተኛ ወደ 400 ምናምን ሺህ ብር እንከፍላለን። ብዙ ሰው ደግሞ ኤንጂኦ ሲባል ተነግራችን ላይ ራሴን ጨምሬ ሰራተኛ ቅጥረኛ በደሞዝ በቃ ኦልሞስት የኔን ደሞዝ ቦርዶች ናቸው እነሱን ቦርዶቻችን ያው ትልልቅ ታዋቂ ሰዎች ወደ 7 የሚሆኑ ቦርድ አባላት አሉ። እንግዲህ ቦርድ ሲባል ብዙ ጊዜ ምንድነው የተለመደው በቃ ዝም ብለህ የሆነ ቤተሰብ ማለት እኛ ግን በደም አሁን የቦርድ ሰብሳቢያችን ኡስታዝ አቡበከር አህመድ ነው። የኢትዮጵያ እስልምና ጉዳዮች ጠቅላይ ምክር ቤት ፕሬዝዳንት አማካሪ የጽህፈት ቤት ኃላፊ ናቸው። እሳቸው አሉ። ከዛ አምባሳደር ምስጋና የውጭ ጉዳይ ሚኒስትር ዴታ የነበሩት ከዛ አርቲስት ሰራዊት ፍቅሬ ያለ ገነት ዘሪሁን ከኢትዮጵያ አየር መንገድ የውዳሴ ዲያግኖሲስ ማዕከል ባለቤት የአኮ ባለቤት አቶ ዳዊት ኃይሉ አሉ። እነዚህ የት ለምን እንዴት ብሎ ሊጠይቁ የሚችሉ ሰዎቻችንን አድርገን በዛ አድርገን ነው በቃ ምክንያቱም ፊሸሪቲውን በደንብ በትልቅ ስለምናስብ ይሄንን ነው እናደርገው። በዛ መንገድ አድርገን እንግዲህ እኔ መሰረቱት እንጂ ባለቤት አይደለም። አንዴ እንደውም ሰው ህዝብ አንደርስታንድ ያላረገሽ ይሄ አንድ ሰው ፋውንደር ነው ሲባል በቃ ይሄ ሁሉ ነገር አቆላም በቃ ወዴት እንዴት ገቢ ወጪ ተመርመረ ነው ኦዲት አለ ያንን ኦዲት ሪፖርቶቻችንን እንትን አድርገን ቤቲ እስቲ እንትኖቻችን ሬዲ ናቸው እዛ አሁን አመት ሪፖርት እናንተ እሺ ከዛ ደግሞ ያው እንግዲህ እዚህ የምትችሉ ሰዎች አንድ ዘይትም ሊሆን ይችላል ባላችሁ ከተሆናችሁ ደግሞ አሁንም መርዳት ለምትፈልጉ በኢትዮጵያ ንግድ ባንክ በአቢሲኒያ ባንክ በዳሽን ባንክ የባንክ ቁጥሮቻችን ተመሳሳይ ናቸው 75 3 ጊዜ ከፊት ለፊት ምንም 1000 የለም 75 ወንድም ካሊድ ፋውንዴሽን ብሎ ይወጣላችኋል። እንግዲህ የበረከቱ ተቋዳሽ ሆኖ ነው የምንለው። እሺ ያቺ ሪፖርት አለች ይሄ እንትን ተጻፈልን እንደዚህ አመታዊ ሪፖርቶቻችን እያንዳንዱ ነገር የስራ ክንውን ሪፖርት ኖሮት እቅድ የ2018 እቅድ ተብሎ እነዚህ እኛ ሳንሆን ቦርዶች ናቸው በቃ ተወያይተው የሚያጸድቁና የሚያደርጉልን። ከዛው እያንዳንዱ ዲቴል ገብቶ ለምሳሌ በዚህ አመት ብቻ የሰራ ናቸው ለምሳሌ ቤት ሰርተናል እንዲያርገናል ብለን ዲቴል እያንዳንዱ ነገር እንትን እናደርጋለን። እንግዲህ ይሄ አንዱ ትልቁ ደግሞ ያው በደግነት በመልካምነት ለመጡ እንግዶች እንደናንተ ላሉ የደጋጎች እልፍኝ ብለን ይሄን ቦታ ይሄንን አይፓድ እናንጣል እና ያንን ሙሉ አድርገን ይሄን ቤት አሁን በዚህ አይነት መንገድ ወገኖቻችንን የምናስተናግድበት ነው። በቀጣይ እንግዲህ ምንድነው በእንደዚህ በቃ ሰዎች መጥተው ለምሳሌ ናርዲ ካፌ መሄድ ምን ሳያስፈልሽ ካሊድ አንተ ጋር መጣለው እንግዳ አለኝ ብለሽ መጥቶ ሻይ ቡና እዚህ ተዘጋጅቶ በደም ይሄ እንትን አለው። እንግዲህ እነዚህ መብራቶች ከድሮ ቤቴ ላይ ምን ብሎ ተፈተው ምናምን የመጡ ናቸው እና ይሄ አንዱ ትልቁ ደግሞ ያው በደግነት በመልካምነት ለመጡ እንግዶች እንደናንተ ላሉ ደጋጎች እልፍኝ ብለን ቦታ ይሄንን አይፓድ ይመጣል እና ያንን ሙሉ አድርገን ይሄን ቤት አሁን በዚህ አይነት መንገድ ወገኖቻችንን የምናስተናግድበት ነው። በቀጣይ እንግዲህ ምንድነው በእንደዚህ በቃ ሰዎች መጥተው ለምሳሌ ናርዲ ካፌ መሄድ ሳያስፈልሽ ካሊድ አንተ ጋር መጣልኝ እንዳልኝ ብለሽ ሻይ ቡና ተዘጋጅቶ በደንብ ይሆናሉ። እንግዲህ እነዚህ መብራቶች ከድሮ ቤቴ ላይ ምን ብሎ ተፈተው ምናምን የመጡ ናቸው እና እንዲያደርገን እንግዲህ በቃ ዞሮ እንትን እንድናደርገው ነው። ይህ የምታዩትን ሴራሚክ ማስተር አብነት ነው የገዛነው። ያንን ኢትዮጵያ አዋርድ ሲያሸንፍ የዛ ሽልማት ወጪውን ይሆናል። በዋነኝነት ሰዎች ብዙ መንገድ ሲመጡ ምንድነው በተረፈ አሁን ለምሳሌ በየቀኑ እንደዚህ ሌሎችን ፈንድሬዚንግ ለሚያደርጉ ለምንም ጨምረን እንደዚህ ዲነር በደንብ እናደርጋለን። በደንብ ኬተሪንጉ ተሰርቶ ምን ተብሎ ነው እንትን እናደርገው። ከዛ ውጪ እንግዲህ ዋናው አሁን ይሄ ግቢ ስንመጣ ይሄ በቃ እንደዚህ ነበር የነበረው እና ምንም ያልነበር። ከዛ እዚህ ደግሞ ስንመጣ ይሄኛው አዳራሽ በቃ እንደምታዩት ምንም ማን ያልነበረው በቃ በጣም እንደዚህ የሞተ የነበረ ክፍል ነው። ከዛ ሌላው ደግሞ እዚህ የምታዩት የኔ ቢሮ ናት። ግን አሁን በቃ ዛፉን እንኳን ላለመቁረጥ እንደዚህ ይኸውልሽ እንደዚህ አድርገናት ያው ናቹራል ኮሪደር እዚህ ነው ያለው እንደዚህ ሆነን ያስቀረናትና በደም ያው ይሄ አድርገን ይሄን ደግሞ ቤቱን
ራሳቸው እንደዚሁ ከጎደን የተነሱት ልጆች ትሬኒንግ ወስደው የሰሩትና ሰምታይምስ እድል ከተሰጠ እንዴት መስራት በዛ ላይ ይሄ ግድግዳው እንደምታየው ተለስኖ በቃ ጠፍቶ ነበር። እሱን ሁሉ ፍቀን አንዳንዴ ቤቱን መስራት ይቀላል እና በቃ እኔን ሰዎች ብዙ አብደሃል ነው የሚሉኝ ነበር። ይሄ ማለት ግን ይሄ እንትኑ ስለነበረ ለምሳሌ አሁን ይኸውልሽ ተቀመጠው ማለት ነው አይደል እኮ አይ በቃ ምንም የያዘው ነገር የለም ማለት ነው ቁጭ በቃ 60 ዓመት ሆኖታል ቤቱ በቃ ይሄም አሁን ለምሳሌ ይሄ እንደዚህ በቃ ቤት ግቢ አሁን አጥሮ የተሰራበትና እንደዚህ እያደረግን ነው ይሄን ቤት የሰራ ነው። ተረፈ አሁን ቅድም የነበርንበት በረንዳውም ስትመጪ ምንም አልነበረው። ውጪ ደግሞ ከግቢው ውጪ ደግሞ ያለውን ቦታ ነው እነዚህን ፉቴጆች ኋላ ላይ እንሰጣችኋለን። አሁን በቅርብ ጊዜ ፓርኪንጉ ያው እንደዚህ ድንጋይ ነበር የነበረው። ከዛ ደግሞ ይሄ በቃ እንደዚህ ነበር ሰፈሩ። ይሄ አሪቄ ቤቶች ምኖች የነበሩበት ነው። ይሄን ሁሉ አጽድተን ነውና ያው ትልቁ ከኛ ከግቢያችን ውጪም ራሱ ፈተና ነበረውና በቃ ሰዎች እየተባበሩ ነገሩ ያግዛል። አሁን ኮሪደሩ አይ እኛ ማጽዳት አለብን። ይሄኛ ስለሆነ ችግሩ ደግሞ ይሄን እኛ ስናጸዳ ደግሞ ሰው ሀብታም አርጓ አየ ከዛው ጠፍተን ብለን 2000 እንጀራ በየቀኑ ያን ቁርስ ሰዓት ብለን ያው 600 ምናምን ሰው ያለ 650 ሰው ስታበዛው በ3 ኦልሞስት እና ደግሞ ቀደም እንዳየው 2-3 ልጅ ያላቸው አሉ። 3 ታረገው ወደ 2000 ምግብ ይመጣል። 2000 ምግብ እንግዲህ በቀን 3 ጊዜ ስትመገብ 6000 በቃ ያ በቀን ያ ነው 2000 ኖርማሊ የቶታሉ ነው 2000። ክችናችን እንግዲህ 2-3 ፐርፐዝ አለ። አንደኛው ያው ሌላም እርዳታ የምናሰባስብበት የምናደርግበት ነው። ኬተሪንግ ራሳችንን እንሰራለን። ስለዚህ ኬተሪንግ እንሰራለን። ሶ እንግዲህ እንደምታየው አንድ እንጨት እንኳን አድርገን በዘዴው ልሽችን ሰርተናል። ጭሱ ወደ ላይ ሁሉ ነው የሚወጣውና በዚህ መንገድ አድርገን በቃ ራሳቸው የት ነው እናንተ የተማራችሁ? የት ገብታችኋል አሁን? ኮሪፍቱ አሁን ለምሳሌ እንትን ገብተዋል። አሁን እነሱ አሰልጠና ናቸው። የት ነው የገባችው? አንቺ የት ነው የገባችው? ኮሪፍቱ። አሁን ኮሪፍቱ እንደዚህ አድርገው በቃ ኦልሬዲ በየቦታው ላይ ተመደባል። ሳሙሳ አሁን እየሰሩ ያለው ወደም እያዘጋጁ ነው። ይሄ እያንዳንዱን ነገር በቃ አሁን አንዳንድ ጊዜ አይችሉም። ለምሳሌ እሱ አሁን ነገር አካፊያቸው ታሪክ ሶስት ልጆች ነበረን። ከባለቤቴ ጋር አብረን ነበር እየኖርን ያለነው። በንግድም ላይ ምሰራ ነበረ፣ እሱም በምግብ ላይ ሰራ ነበርና ድንገት ነው በቃ ምንም በማላቅ ነገር ጥሎኝ የጠፋው እና ያው ችግር ውስጥ ስገባ የነበረኝ እቃዎች ምናምን እየሸጥኩ መጨረሻ ብር አላቂ ነውና አለቀ። ወደዚህ ወደ አዲስ አበባ የሰው እንትን ቻሌንጆች ምናምን ነበረብኝና ወደዚህ ነው ቀጥታ የመጣሁት። እዚህም ስመጣ አልጋም ይዤ ነበረ። በኋላ ላይ ጎዳና ከመውጣ ብዬ ወደዚህ ነበር ተጠቁሜ የመጣሁትና ቀጥታ ካሊድ ጋር ነበር የደወልኩት። መጀመሪያ ሌላ ድርጅቶች ጋር ሄጄ ነበርና ማንም የሚያስገባኝ ድርጅት ሳጣ እሱ ነበር በአንድ ጥሪ ወዲያው ነይ ብሎ የተቀበለኝ እና ልጆቼ ማለት ነው። አሁን እዚህ 3 ናቸው፣ 3 ልጆች። አንዱ ትንሽ ነው ገና ጡት የሚጠባ ነው፣ 2ቱ ተማሪ ናቸው እና አሁን እዚህ ትምህርታቸውን ቀጥለዋል። ትንሹም ልጅም እዚሁ ነው ያለው። አንዱ ስንት ዓመት ነው ትልቁ? ትልቋ 6 ስታቅሽ የነበረው ማለት አዎ ሰጠች። ትልቋ 6 መካከለኛው 4 ነው። ትንሹ ደግሞ 1 ዓመት ነው። ህይወት እንዴት ነው? አልহামዱሊላህ ደህና ነው። ከዚህ በኋላ እንግዲህ ብዙ ነገር አለ ብለን ተስፋ እናደርጋለን ኢንሻአላህ ካላህ ጋር። እሱንም እንግዲህ አላህ ይጠብቅልን ከእድሜና ጤና ጋር። ስለቤት ስለኛ አማን ያህል ችግር እንዳለስ እዚህ በጣም ብዙ ህጻናቶች እንደምታዩ አሉ። ወጣቶችም ስራ ብዙ የስራ እድሎች እየተፈጠረላቸው አሉ። እንደኛ ያሉ እናቶች ደግሞ ህጻናታቸውን ዲኬር አስቀምጠው ስራ ውጪ ወጥተው ሰርተው መጥተው ብራቸውን ሴቭ እንዲያደርጉ ነው እየጣረ ያለውና ለወደፊት ህይወታቸው እንዲመሩ ማለት ነው በእኛ በኩል ነው። እና በጣም ቤት ውስጥ አስቸጋሪ ከሚሆኑ መካከል የህፃናት ዳይፐር፣ የህፃናት ምግብ የሚደጉሙ ነው በጣም አስፈላጊ ያለውና እንግዲህ እናንተም ከጎኑ እንደ ወንድም እንደ እህት እንድትሆኑ
አሁን እኮ በቃ ሶሻል ሚዲያ ሁሉም አሁን ስልክ የሌለ የለም ጠቅላላ ቲክቶከር ሆነዋል እነሱ ራሱ። እዚህ ከአዳማ እንትን የት አዳማ ባሌ ቢኖር እኮ ነው የምታውቁኝ። ቤትም ኢንተርቪው ነበር በተረፈ እንግዲህ ትልቁ ያው ፈጣሪ የተመሰገነ ይሁን ማለት ነው። ጊዜና እንደምታዩት እዚህ ላይ ስትመጡ በየቀኑ ቁርስ ምሳ እራት ተብሎ በቀን 3-2 ምግብ እንመገባለን። ግን በቃ ሰምታይምስ ይሄ ነው። ለምሳሌ ይሄንን ለ3 ቀን ኢቭን አንዳንድ ጊዜ እንደዚህ የተበላሸ ሊሆን ይችላል። ከድርጅቶች ተጻጽፈን ምናምን አትክልት የሚሸጡት ሊበላሽ ሲል የሚሰጡ ግን እሱ ሁሉ ያ ሆኖ ቤት ውስጥ ያለው ይሄ ነው ምስልና አንዳንድ ጊዜ ዘይት እንደውም ያው እዛ እንዳያችሁት በቻሌንጅ በምናምን ተብሎ ዘይት ምናምን ምግብ በቃ እሱ መጥቶልን በሱ እየሞላን ነው። ዳይፐር ምናምን እያለን የምንጮኸው እና ብርቅ የሆነብን በእንትን ነው። ዛሬ እንግዲህ በአጋጣሚ አንድ ወዳጃችን እንትን ይዞልን መጣ። እሷን ልክ የልጅ እናት መሆኗን አውቀው ነው እና በቃ ትልቅ እንደውም የዳይፐር ቻሌንጅ እንሰጣታለን ብለን ስንል የዳይፐር መጥቶ እና እንግዲህ አንዱ ትልቁ ቤታችን አሁን ቢያንስ ለሌላ ኬተሪንግ እየሰራን እናደርጋለን። ሌላ ግን ሆቴሎች ለምሳሌ ከተማ ውስጥ 400 ምናምን ሆቴሎች አሉ። 5 ስታር በምናምን ደረጃ ያሉ እንኳን እነሱ በአመት አንዴ እንዲደርሳቸው እያደረግን ሼፎቹን እያመጣን እዚህ እንዲያበስሉ ልጆችንም ትሬኒንግ እናደርገና ለሱ እያዘጋጀ ነው። በቃ ቃል እስከምናሟላ እስከምን ድረስ ነው። ከዛ ግን በደንብ ወይ ፕሮፌሽናል በሆነ መንገድ እነዚህ ነገሮችን እናደርጋለን። ከዛ በፊት እንግዲህ ያቺ ክሊኒኳ ነው ስንጀምራት የነበረ። ይሄ እንግዲህ ሌላ ደግሞ ኤክስፓንድ አድርገን ነው ከላይ እንደገና ደግሞ እቃ ማስቀመጫ እንደ ቆጥም አድርገን ነው። በተረፈ እንግዲህ አንዱ ትልቁ የኛ የፋውንዴሽናችን ገቢ ረመዳን ላይ የምናስፈጥርበት ሂደት ነው። ረመዳን ላይ በዚህ አይነት በምታያቸው መንገድ ሶሪያን ወንድሞቻችን እህቶቻችን እንደዚህ የምናስፈጥርበት ሂደት አለ። ይህንንም እንግዲህ መጀመሪያ ይህንንም ጠቅላይ ሚኒስትራችን ጋር ሆነን የሶሪያኖችን አስፈጥረን ከዛ አሁን ባንኮች ለምኖች ሁሉም እያደረግን በዛ በምናገኘው ገቢ ፋውንዴሽናችን ሙሉ ለሙሉ እንደግማለን። ከዛ እንግዲህ ልጆች ማህበራዊ ህይወት ላይ እንዲሳተፉ ለምሳሌ ሀገራዊ ልማት ላይ ለምሳሌ አሁን ችግኝ ተከላ ከነ ልጆቻችን እንደሄደው እንግዲህ 6-7 እንግዲህ ከተመሰረትን ጀምሮ በማስክ ዘመን በማስክ ሁሉ ሄደን ተክለናል። ከዛ በኋላ በየአመቱ እየሄድን እናደርጋለን። ይሄ እንግዲህ ለሚዲያ ፍጆታ እንኳን ብዙ አንጠቀመው። ይሄ በዚህ አንዱ ትልቁ ያደረግንበት ነው። ከዛ በተረፈ እንግዲህ እዚህ ጋር ስንመጣ እንደምታየው መጀመሪያ የኖርኩበት ቤቴ ነው። ቦሌ አካባቢ ተከራይቼ የምኖርበት የነበረው ቤቴ ነው። ይሄ ነው እንግዲህ ከዛ በኋላ ግን ወዲያው ምንድነው እነዚህ አከራዮቻችን ያው አንዴ ጠቅላይ ሚኒስትር አንዴ ከንቲባ አንዴ ምን ሲመጣ ፈሩ። የድሮ የዛሬ 40 ዓመት ነው ከሀገር የወጡትና በቃ እንወረሳለን ብለው አረብ ይባሉ ምን ብለው ከዛ 3 ጠበቃ ቀጥረውብኝ ነው። ከዛ በኋላ እንግዲህ አስወጡ። የውል ጊዜያችን ሳይደርስ 1 ዓመት ከምናምን ሆኖ በቃ በፕሮሰስ ብቻ ሆኖ ተረታንና እንትን አደረግን። እንግዲህ ስንወጣ ምንም አልተዘጋጀንም ነበር።